ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩቴ ምን አለው? ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18 ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ ቤት ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ያለ አግባብ አትንኳን። ማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከክብሯ ፈቀቅ በሉላት። ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉ ከሷ። ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ አትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብላ አጥና። ችላ አትበላ፣ አትተዋ፣ አትስለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረስ ሲነዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ሲወርድ አብራ ነበረች። አሁን በሰማይ ደግሞ በቀኙ አለች። ድል ከነሱ ከበኩራት ማህበር ጋር አብራለች። በዚህ በውጊያ ላይ ባለች ቤተክርስቲያን አንተ ልታስወጣት ትፈልጋለህ? አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው፣ እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ነው፣ ቃል ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባሯት ይባላል። ወገኖቼ ይህች አዛውንቷ ቅድስት ኤልሳቤጥ ምን እንዳለች አልሰማችሁ? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል እኮ ነው ያለችው። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን፣ አስወጧት እኮ ነው የሚሉን፣ ከስብከታችሁ አስወጧት ነው የሚሉን፣ ከመዝሙራችሁ አባሯት ነው የሚሉን፣ ከመቅደሳችሁ አውርዷት ነው የሚሉን፣ ከቅዳሴያችሁ ለዩዋት ነው የሚሉን።
ነው የሚሉ። የት እናባርራታለን? አንተ እናትህን ታባርር ይሆን? ማርያም 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 የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም ማርያም የምንለው። እንኳን በእመቤታችን በአብርሃም ውስጥ በረከት እንደሰጠ አልሰማችሁም? ለበረከት ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ አንተ በረከት ነህ አለው። በረከት እንኳን በእመቤታችን የበረከት ሕይወት እግዚአብሔር የሚሰጣቸው እነዚህ ቅዱሳን መጽሐፍ ቅዱስ ምን እንደሚል አላነበባችሁ? በረከት በጻድቅ ራስ ላይ ነው ይላል። በረከቱን የምንፈልግ ከሆነ ጻድቃንን ገሸሽ ማድረግ ነው እንዴ የሚጠቅማችሁ? በዛች በረድኤት ላደረባት እግዚአብሔር በረከት ካለው በእውነት በአማናዊነት በኩነት በተዋህዶ ስጋዋን ነፍሷን ውሃዋን ጸጉሯን ከወሰደባት ምንም በረከት የለው። እናንተ ኧረ ውሸት ነው ወገኖቼ። አንዳንድ ሰዎች ክርስቶስ እናቱን ችላ ያለ ይመስላቸዋል። ይኸውላችሁ አይኑን ሲከፍት ያያት እሷ ናት። ለመጨረሻ ጊዜ አይኑን ሲዘጋም ያያት እሷ ናት። ወገኖቼ የመጨረሻው ኑዛዜ ቅድመ ምዕራችን እንዳሉት ቤት የለው። እንኳን ቤት ራሱን የሚያስጠጋበት ቤት አይደለም፣ ለወፎች መጠጊያ የሚሆን እንኳን አልነበረው። እንዳወርሰን ቀሚሱን ትላንት ነገርኳችሁ። ተካፍለው ወሰዱበት፣ ዕጣ ተጣጥለው ወሰዱበት። ልብስ የለው፣ እንኳን ልብስ መቃብር እንኳን የለው። መቃብር እንኳን እኮ ነው የነፈግነው። እናንተ ቤት አጣን ብላችሁ አታኩርፉ። አምላካችሁ እንኳን ቤት አልነበረው። ባለጠግነት ቀረብን ብላችሁ አታውረምርሞ። ባለጠጋው ስለኔና ስለናንተ ድሃ ነው የሆነው። ሰው ሸሸኝ እንዳትሉ። ማን አብሮት የቆማለ ከእናቱና ከቅዱስ ዮሐንስ በቀር? መቃብር እንኳን ነፍጋለች። እንዳይከፋችሁ እንዳያማችሁ። ለሱ ያልሆነች ዓለም ለእናንተ ጀርባ ብትሰጣችሁ ብርቅና ድንቅ አድርጋችሁ እንዳትቆጥሩት። ግን ለዓለም የሰጠው ኑዛዜ ቢኖር እናቱን ነው የሰጠው። ውሰድ አለው። ይዟት ወሰዳት። ማርያምን ለመውሰድ አትፍራ አይደል ያለው? ለመውሰድ እንዴት ትፈሯታላችሁ እናንተ? አትፍራ፣ ውሰዳ። በቤት አስገባ። በልብህ ቤት የሚለው ልብ ነው። ቤትህን አስተካክል ሲለው ሕዝቅያስ ልብህን ነው። በልብህም አኑራት። ብቻውን ይወድሃል እሱ ክርስቶስ። አድሎ የሌለበት መውደድ፣ ይልቁንም ደካሞችን የሚወድ መውደድ። ኃጢአተኞች በበዙበት በዚያ እግዚአብሔር ጸጋ በዝቷል ተብሎ አይደል የተጻፈው? እንዴት ነው የሚወደን? ምእመናን፣ ወረት የሌለበት መውደድ። እዚህ ዓለም ላይ ያለው ወረት ያለበት፣ ቀን የሚያስረጀው፣ ጸባይ የሚለውጠው፣ በሆነ ነገር የሚሰለቸው፣ ደሞም የሚደብረው፣ ይቅርታ ለቋንቋ ራሱ ቋንቋው ሲደብር የማያረጅ ወረት የሌለው ፍቅር እግዚአብሔር። ሲሞቅ የማይሞቅ ሲበርድ የማይበርድ ሁል ጊዜ ፍሬሽ፣ ሁል ጊዜ ትኩስ ፍቅር ለኛ ያለው እግዚአብሔር። ታዲያ ማንም የማይወደኝ ነኝ ብሎ ለምን ክርስቲያን ሆድ ይብሰዋል? ለምን የማይሆን ፍቅር ፍለጋ ሲንከራተት ይኖራል? ለምን ፍቅርን ፍለጋ ሱሶች ውስጥ ይደበቃል? እናም እነዚህን ቃላት እስኪ አብረን እንስማቸው። እኛን የሚያፈቅር አምላክ እያለ
እኛ ለምን ራሳችንን እንጠላለን? ስለኛ ፍቅር የተሰቀለ አምላክ እያለ ምን በወጣን እኛ የምንሰቀለው? ስለኛ መኖር ራሱን የሰጠ የሞተ አምላክ እያለ ምን በወጣሽ አንቺ መርዝ እየጠጣሽ ራስሽን የምትገይው? ሐሞት የጠጣ አምላክ እያለ ስላንተ ምን በወጣ አንተ መርዝ ጠጪ የምትሆነው? ምን በወጣ? ወጣትነቱን ለአንተ የሰጠ አምላክ እያለ ምን ቆርጦ ነው አንተ ወጣትነትህን ለዲያብሎስ ባርነት ለሱስ የምታስገዛው? ወንድሜ ሆይ እርግጠኛ ነኝ ሽፍታ በጣም ትጠላለህ፣ አጋች በጣም ትጠላለህ። ታዲያስ ለምን የራስህ ሽፍታ ትሆናለህ? ብዙዎቻችን የራሳችን ሽፍታዎች ሆነናል፣ ሸፍተንበታል። በራሳችን ላይ ሱስ አግቶናል፣ ሸፍተንበታል። ያልያዘን ነገር የለም፣ ሽፍታ ሆነናል። ሽፍታ እየጠላህ በራስህ ላይ የሸፈትክ አንተ ብቻ ትሆን እንጃ። መጽሐፉን ግልጥ አድርጌ ልጸቅ በስመ አብ ስል እንግዲህ ሙዚቃው ማን እንደመጣበት አልነገረኝም። እሺ ብቻ ያ ይመጣና ድቅን ይላል ፊቱ ላይ ማለት ነው። ዋናው ሐሳብ መያዝ ያለባችሁ እኛ ጸሎቱ ባይገባን እንኳን ሰይጣን ከማን ጋር እንዳለን ይገባዋል። ገብቷችኋል? ጸሎቱ ባይገባን ሰይጣን ከማን ጋር እንዳለን ይገባዋል? ከእግዚአብሔር ጋር መኖራችን። ደግሞ ምንም እንኳን ባይሳካልን አንድ ቀን ብለን ህሊናችንን መሰብሰብ እንችላለን። እግዚአብሔር ህሊናችንን ለመሰብሰብ ያውቃል። ድሮንስ እኛ ገና ይኸውላችሁ ክንፍ ያወጣልን ጉራም አናብዛ። እውነቴን ነው። ልቤ ይሰብሰብልኝ ብትሉኝ አይቻልም። እኔ አንድ መድኃኒት ከጠቀማችሁ ልንገራችሁ። ጸሎት ስንጸልይ ከጸሎቱ ጋር አብረን እንድንሆን ከፈለጋችሁ አንድ ሐሳብ ልንገራችሁ። እሱ ምንድነው? የምንጸልየውን መስማት። እስኪ በሉ የምንጸልየውን እርግጠኛ ነኝ ለ10 ደቂቃ ሰምታችሁት 15ኛው ደቂቃ ላይ ይዟችሁ ጭልጥ ነው የሚል 15ኛው ላይ ማለት ነው። ግን ምን ማድረግ ነው? አሁንም መልሶ አቡነ ዘበሰማያት ቀዩ አባቴ ሆይ ነው ያልኩት ብሎ መስማት። ያን እዚህ ጋር ከዚህ የሚወጣውን በዚህ መስማት። ለምን በዚህ ነው እያስገባ እዚህ ጋር የሚረብሽን። ጆሮን ኮንትሮል ለማድረግ የምንጸልየውን መስማት እንድንሰማ እግዚአብሔር ይርዳል። እንደው ካነሳሁት አንጻር ነው እንጂ ርዕሴ አይደለም። ስለዚህ ዳንኤል ለ3 ቀን እንዳይጸለይ ቢባል ከአምላኩ ጋር መደራደር ፈልጓል። በሉ ንገሩኝ። ጥያቄ ልጠይቃችሁ። ጸሎት አቋርጦ የሚያውቅ ሰው አለ እዚህ ውስጥ? አቋርጣችሁ ታውቃላችሁ? እስኪ እጃችሁን አውጡ። አሁን ለ1 ደቂቃ ሳትተነፍሱ ትቆያላችሁ። በሉ ጀምሩሽ። እኔ ልቁጠር። ይቻላል? ጸሎት ትንፋሽ ነው። ከኦክሲጅን በላይ ማን ያስፈልገናል? እግዚአብሔር ያስፈልገናል። ሁልጊዜም ቢሆን ማሰብ ያለብን ከማሸተው ከኦክሲጅን ከምግብ ከፀሐይ ብርሃን በላይ ማን ያስፈልጋል? የኦክሲጅን ባለቤት እግዚአብሔር ያስፈልገኛል። ሁልጊዜም ቢሆን ጸሎት አስታጉል ሲል እስኪ ለ1 ደቂቃ መተንፈስ አቋርጥና ከሆነ ልበለው። ራስህን እኮ ነው ዘመን ሰውዬ። እስኪ ለ1 ደቂቃ ሳትተነፍስ እየውና ከዛ በኋላ ጸሎት አቋርጣለሁ ብሎ ለራስ መንገር ማለት ነው። ለራሳችን እንድንነግረው እግዚአብሔር ይርዳል። ዳንኤል ከዚህ የተነሳ ነው ጸሎቴን አላቋርጥም ብሎ እጆቹ መስኮቱን ከፍቶ ወደ ኢየሩሳሌም ዞሮ 3 ሰዓት ላይ ሲጸልይ ጠላቶቹ በዛ ፈተና ያዙት። በቃ ሐሳቤን ጠቅለል አድርጌ ልንገራችሁ። ከዛ በዛ ሲይዙት ምን ተደረገ መሰላችሁ? ቅጣቱ እንደምታውቁት በምን መጣል? በአንበሳ ጉድጓድ መጣል። ለተራበ አንበሳ መሰጠት ነው። ሌላ ነገር ነው ልነግራችሁ የፈለኩት። ከዛ በኋላ ያንን አስበው እነሱ ዳንኤልን በዚህ ምክንያት ንጉሡ ሊያድነው ቢልም የለም ሕግ አይሻርም። እንደ ጎበዝ ሰው ለመግደል ሕግ ከሻሩ ሰው ለማዳን ብንሽር ምን ችግር አለ? ቢያንስ ሰው ለማዳን መሻር። የጸሐፍት ፈሪሳውያን ሕግ ይሄ ነው። ሰው ለመግደል ሕግ አይፈርስም ብለው አወጡ። አንድ ሰው ለማዳን ግን 1 ቀን አልተኩ። አንድ ሰው ለመግደል የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል።
የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። አለቀበት። የተመካንበት ያልቃል። የተደገፍነው ምርኩዝ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም። አለቀበት። ከዛስ በጣም ያሳዝናል። እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ? ራሱ ይሄ ብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ፣ እኔ ግን እዚህ በረሃብ እሰቃያለሁ አይልም መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉርለት ታየዋ። በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ኮቸችላ እስኪመስል የጾማችሁት ለዚህ ዓለም ነው። ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው። እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው። ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው። በቃ ምስኪኖች ነን ማለት ነው አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ካልሞትን ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው እኮ ቅዱስ ጳውሎስ። ከሱ ጋር ስለሚያኖረን እኮ ነው። ዘፈንና ዳንስ ከሚያዘወትሩ ወጣቶች 78% መረን የወጣ ልቅ ዝሙትን በቋንቋቸው ፖርኖግራፊ መመልከት እድላቸው ሰፊ ነው። ዘፈን ዝም ብሎ መሰለህ ያለማምዳ። ሩካቤ ቀስቃሽ የሆኑ ዳንሶች ዘማ እንድትሆን ይሰሩሃል። ሳታውቀው ነው አይምሮን ይለውጡ። ይኸው ሩካቤ ቀስቃሽ ዳንሶች፣ እርቃን መውጣቶቹ በሙሉ አእምሮህን ነው የሚቆጣጠሩ። አሁን እንደ በፊቱ ሰይፍ አነሳልህ፣ መንኮራኩር አይፈጭልህ፣ እቶን እሳት ውስጥ አይጥልህ። ንጽሕናህን ያባረረ ከአምላክ ይለያል፣ ይቆጣጠርሃል። ዘማዊ አድርጎ ይቆጣጠርሃል። ይሄን በጥናታቸው ደርሰውበታል። በቀኝና በነጭ ጽፈውታል። ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣኸውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትደምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥህ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድን ነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል። መኖር በመሙላት ብቻ አይደለም፣ በመጉደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በውሽንፍርና በነፋሳት በውርጮች መካከል ያሞቀናል። ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድን ነው? እናንት ክርስቲያኖች፣ ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ? ወገኖቼ መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? መቼ ነው እንደ ክርስቲያን ወግ ለትንሣኤ ስለሞተ በነጭ ልብስ የምንሸኘው? መቼ ነው?
እውነተኛ ክርስቲያኖችን እንመስላለን? እስኪ እንፈታተሽ። ስንቱ ነው በማደያት የተበላው? ስንቱ ነው እግዚአብሔር ጋር የተጣላው በሞት ምክንያት? ስንቱ ነው በመቃብር ምክንያት እግዚአብሔርን በልቡ የቀበረው? ስንቱ ነው ተስፋ ቆርጦ ኑሮ አቆመው? ለትንሣኤ እንደ ሞቱ ያላወቅነው ስንቶች ነን ወገኖቼ? አዎ ሐዘናችን ቅጥ ያጣ፣ ክርስትናችን የይምሰል ስለሆነ እኮ ነው በሞት የተሰበር ነው፣ በመቃብር ያፈር ነው። እንግዲያውስ ክርስቲያን ከሆን እንደ ሐዋርያው እንደ ቅዱስ ጳውሎስ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ብለን እንዘምራ። ወገኖቼ የክርስትና ኃይል፣ የመንፈሳዊነት ጉልበት፣ የቤተ ክርስቲያን የማዕዘን ድንጋይ ትንሣኤ መሆኑን ረሳችሁት? የተሰበሰብነው እኮ ክርስቶስ ስለተነሳ ነው። የምናምነው እኮ ስለምንነሳ ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ። ወገኖቼ እውነት ይሄ አረዳድ ቢኖረን ኖሮ ዘምረን አንቀብርም ነበር? ከእግዚአብሔር ጋር እንጣላ ነበር? ያዙ ይልቀቁኝ እንል ነበር? አብረን ካልተቀበርን እንል ነበር? አሁን የምንሞተው ወገኖቼ ለመነሳት ነው። ካልሞትን ሕያው ስለማንሆን ነው እግዚአብሔር ሞትን የፈቀደው። እደግመዋለሁ። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ሞት እንኳን ሳይቀር የእግዚአብሔር የምህረቱ ስጦታ ነው ይላል። ሞት እንኳን ሳይቀር እዩ ወገኖቼ። ቀሚስ ስላልቀያየራችሁ፣ ሸሚዝ ስላለዋወጣችሁ፣ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ድሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት ደሃ ነው ሆኖ የኖረው ወገኖቼ። እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግሥት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ እለው የለበሰው። ከሄሮድስ ሴት ልጆች ከአንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና ራያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን አልነበረውም ወገኖች። ቀሚሱም እንደዚህ ነበረች። አንዲት ቀሚስ የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ ወገኖቼ። እቺን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንወሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይህም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ
እሱ እኛን ልብስ ሆኖን ብቻ ላበቃ እኛም በምግባር ስናሸበርቅ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣ ልብሱ ያለ መቆረጡ፣ ልብሱ ያለ መለያየቷ ምእመናን እኔና እናንተ በምንም በምን ያለ መቆረጣችን፣ በምንም በምን ያለ መለያየታችን፣ በምንም በምን ያለ መሰንጠቃችን፣ በምንም በምን ያለ መቆረጣችን ምልክት ነበር። እሱ እንኳን ወገኖቼ የሚመስል ማንም የለም። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። የአልዓዛር ቀን ይመጣል ያልኳችሁ ይኸውላችሁ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ አልዓዛር እኔ በጽድቅ እየኖር በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ እንዳለቀስክ አትቀርም፣ ትስቃለህ። እንደተተውክ አትቀርም፣ ትከበባለህ። አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ ኃጢአት አብዝተን ለጥልል ሊሆን ይችላል። እንዳትረሱ እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ ተው ወገኖቼ፣ ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁ ቁጠሩት። በማተባችሁ ተለካኩ እንጂ በቋንቋችሁ ትለካካላችሁ። ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩዋችኋል። ተው እንጂ ምእመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችኋል። እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ፣ አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ሕዝብ ከሕዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላ። ወድጄ አማራ አሉ፣ ወድጄ ኦሮሞ አሉ፣ ወድጄ ጉራጌ አሉ። ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ? ማን መርጦ ይሆናል? እና ተጸየፉት፣ ይሄን ሐሳብ ተጸየፉ። ማተብ እናስራለን። ማተብ የሌለው ማን አለ? ኦርቶዶክሳውያን ሆነን እናምናለን፣ አስረና ግን ምን ያደርጋል? ማተቡ አለ። ዝቅ ስንል ግን እርቃን፣ ልብሱ አጭር ነው፣ ገላም ያሳይ ነው። ይቅርታ ለቋንቋ እምብርት የሚከፍት መስቀሉ ከዚህ ጋር ይሄዳል። መስቀሉ ከጨዋነት ጋር፣ መስቀሉ በአገባብ ከመልበስ ጋር፣ መስቀሉ ከመሸፈን ጋር እኮ ነው። መላእክትን እንኳን አላያችኋቸው? በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው ይበራሉ፣ መስቀል ይሰራሉ። በሁለት ክንፋቸው እግሮቻቸውን ይሸፍናሉ። መላእክት እንኳን እግሮቻቸውን የሚሸፍኑ ከሆነ አቤት የኛ መሸፈንም አለ። ጨክነን እኮ ነው የምንቆመው እንጂ መሸፈን እኮ ነው ያለብን፣ መሰወር እኮ ነው ያለብን። እግዚአብሔርን የበለጠ የቀረቡ የሚሄዱ ሰዎች ይሸፈናል። መታየት አይፈልም፣ ስውር ይላል፣ ያቀርቅራል፣ ይደፋሉ። እግዚአብሔርን የበለጠ የቀረቡ የሚሄዱ ትሑታን ነው የሚሆኑት። እግዚአብሔር እንዴት ይደንቅ! እኔ ኃጢአተኛ ልጅ ነኝ፣ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄህ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎችህ አንዱ ነኝ።
ከፊት በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት። የትም ብትወድቁ ያነሳችኋል። ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር። እየጠበቀን እኮ ነው እግዚአብሔር። ወገኖቼ ወጣቶቹ እመኑት። ሲያሳፍራችሁ ይሁት። እግዚአብሔር ማንን አሳፍሮ ያውቃል? አብርሃም ነውን? በድህነት ተንከራቶ በባለጠግነት አልመለሰው? ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው? ሙሴን ተመልከቱ። ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ፣ የመንጋው አስተማሪ፣ የሕጉ መጋ፣ የብዙ ራእዮችና ባለጠጎች አላረገው? ታዲያ ይህ እግዚአብሔር ከኛ ጋር የለም? ወጣቶቹ እመኑት፣ አምልኩትና እመኑት እንጂ እንዳትፈሩ። እመን እንጂ አትፍራ። ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን። እመቤታችንን አትመለከቷት? እዩዋት እስኪ አለባበሷል፣ እዩዋት እስኪ ትሕትናዋን፣ እዩዋት እስኪ ስብዕናዋን። ዝቅ ያለች እኮ ናት። ያዕቆብ ዘስሩግ እንደተናገረው በምድራችን ላይ እንደ እመቤታችን ዝቅ ያለ የለም አለና እንደሷም ደግሞ የከበረ የለም አለ። በዝቅታዋ መጠን የከበረች እሷ ብቻ ነች። ዝቅ ካላልካታት ለምን አላዩዋትም እንዳትሉ፣ ዝቅ አላሉማ። ለምን አላገኟትም እንዳትሉ፣ የሉማ። ዝቅታው ላይ ከሌሉ ትዕቢት ላይ ካሉ እንዴት ያውቋታል? የሉ፣ አያውቋት። እዚያ ኩፈሳቸው ላይ ካሉ አያውቋት። እነ ሜልኮል እንዴት ያውቋታል? እዛ ደርቡ ላይ ሆነው እንዴት ይረዷታል? እንደ ዳዊት ዝቅ ካላሉ እንዴት ይዘምሩላታል? ኩራታቸው ላይ፣ ትዕቢታቸው ላይ፣ ምስልቅናቸው ላይ ካሉ እንዴት ይቺን ሰማያዊት ቅድስት ድንግል ዝቅ ብለው ያገኛሉ? አያገኟትም። እግዚአብሔር የሚገኘው በትሑታን ውስጥ፣ እግዚአብሔር የሚገኘው ዝቅ ባሉት ውስጥ፣ እግዚአብሔር የሚገኘው በተሸፋፈኑት ውስጥ። አትገላለጡ እህቶቼ። አጋንንትን የሚስቡ ልብሶች አትልበሱ። እደግመዋለሁ። አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተ፣ በጉስቁልና አብዝተ፣ በኃጢአት አብዝተ ተጥለን ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ። አንተ እግዚአብሔር ምን ሊሰራብህ እንደሆነ ምን ታውቃለህ? ራስህን ለጽድቅ ደግሞም ለቅድስና አዘጋጅ እንጂ እግዚአብሔር ብዙ ሥራ እንዲሰራብን ያዘጋጀን እንደሆነ ምን እናውቃለን? ክርስቲያኖች እኛ ልዩ ለመሆን ነው የተፈጠርነው። ክርስቲያን የሚሆን ነው በጣም ልዩ። ለዚያ ራሳችሁን አዘጋጁ። ራሳችሁን ምንም እንዳይደል አድርጋችሁ መቁጠር ተው። ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ ከክብር ወደ ክብር በመንፈሳዊነት እያደጋችሁ ለሌሎች ለማብራት ተዘጋጁ።